አርዕስተ ዜና። 10ኛ ዙር ሐዊረ ሕይወት በፍራንክፈርት ምስጋና ሐዘን መድኃኔዓለም ቤተክርስቲያን መካሄዱን ተገለጸ። በኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም የእሳት ቃጠሎ ተከሰተ። ብፁዕ አቡነ መልከጼዴቅ በሲዳማ ሀገረ ስብከት የሐዋሳ ፍኖተ ጥበብ መንፈሳዊ ኮሌጅን ጎበኙ። የሰመራ ዩኒቨርሲቲ የአብይን ጾም አስመልክቶ ለኦርቶዶክሳውያኑ የምሳ መርሃ ግብር ማከናወኑን አሳወቀ። ሰላም ጤና ይስጥልኝ ውድ የደረጀ ዘወይን ሚዲያ ተከታታዮች፣ ይህ የዜና ጥንቅራችን ነው። ከዜናው ጋር ሰናይት አዲስ ነኝ። በማህበረ ቅዱሳን የጀርመን ንዑስ ማዕከል ለ10ኛ ጊዜ የተዘጋጀውን ሐዊረ ሕይወት በፍራንክፈርት ምስጋና ሐዘን መድኃኔዓለም ቤተክርስቲያን ከመጋቢት 19 እስከ 21 ቀን 2017 ዓ.ም አካሂዷል። በመርሃ ግብሩ የጀርመንና አካባቢዋ ሀገረ ስብከት ስራ አስኪያጅ፣ የፍራንክፈርት ምስጋና ሐዘን መድኃኔዓለም ቤተክርስቲያን አስተዳደር፣ መልአከ መዊ ቀሲስ ልሳነ ወርቅ ውቤ፣ በመምህር ናዲን ያረጋል አበጋዝ፣ ሊቀ ትጉሃን ቀሲስ አብርሃም የሩስልሱ ሃይም መጥምቀ መለኮት ቅዱስ ዮሐንስ አስተዳደር፣ መልአከ ሳህለ የብሬመን መካነ ሰማዕት ቅዱስ እስጢፋኖስ አስተዳደር፣ ሊቃውንተ ቤተክርስቲያንና በርካታ ምዕመናን ተሳትፈዋል። በምሽት ክፍለ ጊዜው ምዕመናኑ የእርስ በርስ ውይይት፣ የፈተናው ምንጭና መፍትሄው ዙሪያ ተወያይተዋል። በዝማሬ አገልግሎትም ታዳጊዎችን የበገና መዝሙር አቅርበዋል። በኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም መጋቢት 26 2017 ዓ.ም ከቀኑ 7 ሰዓት ላይ የተከሰተው የእሳት ቃጠሎ ጉዳት እንዳስከተለ አደጋውን በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነ አክለው ገልጸዋል። አባ ገብረ ማርያም እንደተናገሩት የአብይን ጾም አስመልክቶ በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራ ውስጥ የሚኖሩ የዱር እንስሳቶች አደጋ ላይ መሆናቸውን አንስተዋል። ከ3 እና 4 ዓመታት በፊት ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱን አስታውሰዋል። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራች፣ የበላይ ኃላፊ፣ የሃይማኖት ተቋማት ጉባኤ ሰብሳቢና የቅዱስ ሲኖዶስ አባላት የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የሥራ ኃላፊዎችን አስከትለው ወደ ሐዋሳ ያቀኑ ሲሆን የመንፈሳዊ ኮሌጆች አገልግሎትን በሚያጠናክሩበት ዙሪያ ከብፁዕ አቡነ ዮሴፍ ጋር የሲዳማ ሀገረ ስብከት ሊቀ ጳጳስና የሐዋሳ ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ እንዲሁም ከኮሌጁ ኃላፊዎች ጋር ምክክር አድርገዋል። እንዲሁም አይነት የምክክርና የልምምድ ልውውጥ ጉብኝቶችን ለተቋሙ እድገት ወሳኝ ሲሆኑ ሁለቱ ብፁዓን አበው ልኡካኖቻቸውን አስከትለው የሐዋሳ ፍኖተ ጥበብ መንፈሳዊ ኮሌጅን ደቀ መዛሙርትን የሐዋሳ ፍኖተ ጥበብ መንፈሳዊ ኮሌጅን ደቀ መዛሙርትን የመማር ማስተማር ሂደቱ የግቢውን ልማት እና ሀገረ ስብከቱን እያስገነባ ያለውን ህንፃ ጎብኝተዋል። በመጨረሻም ሁለቱ ብፁዓን ሊቃነ ጳጳሳት በብፁዕ አቡነ ዮሴፍ ጽሕፈት ቤት ከሁለቱ መንፈሳዊ ኮሌጅ ኃላፊዎች ጋር የመንፈሳዊ ኮሌጅን እድገት ስለሚኖራቸው የጋራ አገልግሎት የሚመክሩ ሲሆን የዘንድሮ የምርቃት መርሃ ግብር ዙሪያ ውይይት ማድረጉ ለማወቅ ተችሏል። የሰመራ ዩኒቨርሲቲ የአብይ ጾምን አስመልክቶ ለኦርቶዶክሳውያን ተማሪዎች የምሳ መርሃ ግብር ማከናወኑን በማህበራዊ ትስስር ገጹ አስታውቋል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከዜናው ጋር ሰናይት አዲስ ነበርኩኝ።